الله أكبر الله أكبر الله أكبر የአገር አባት ሙስጠፋ ከማል አታቱርክ። ሙስጠፋ ከማል ከስማቸው በላይ አታቱርክ በሚለው መጠሪያቸው ይታወቃሉ። አታቱርክ ማለት የቱርክ አባት ማለት ነው። ሙስጠፋ ከማል በእርግጥም የቱርክ አባት ናቸው። ዘመናዊ ዓለም አንድ ሰው አገር ማዳን እንደሚችል ሙስጠፋ ምሳሌ ናቸው ይላቸዋል። ቱርክ በሁለተኛው ዓለም ጦርነት ከተሸነፉ ሀገራት መካከል ሆና መንግስቱን ፈርሶ አበቃላት ተብላ ጫፍ ከደረሰች በኋላ ያተረፏት ተአምር በሚመስል ጀግንነት ሀገራቸውን የታደጓት ሙስጠፋ ከማል አታቱርክ ከዘመናችን ዓለም አቀፍ ጀግኖች ከመጀመሪያዎቹ ተርታ ይጠቀሳሉ። ተወልደው ያደጉት በቀድሞዋ ቱርክ በአሁኗ ቱርክ የወደብ ከተማ በሆነችው ሶሎኒካ ውስጥ ነበር። በአውሮፓውያኑ 1881 ወደዚች ምድር ሲመጡ ከወላጆቻቸው የተሰጣቸው ስም ሙስጠፋ ሲሆን አታቱርክ የሚለውን ተቀጥላ ስም ለማግኘት የበቁት ወደ ኋላ እድሜያቸው በፖለቲካዊ መስክ ለሀገራቸው ባበረከቱት በጎ አስተዋጽኦ ነበር። የሙስጠፋ ወላጅ አባት አሊ ሪዛ ይባላሉ። ሌፍተናንት አሊ በመንደራቸው ባለ የሚሊሻ ታጣቂዎች ውስጥ አዛዥ የነበሩ ሲሆን ሀገራቸው ቱርክ ከአውሮፓውያኑ ከ1877 እስከ 1878 ለአንድ ዓመት ከሩሲያ ጋር ባደረገችው ጦርነት በግንባር ተገኝተው አዋክተዋል። ሌፍተናንት አሊ ሪዛ በጦር ሜዳ ለደሙላት ሀገራቸው የአብራካቸው ክፋይ በወርቅ ቅብ የሚጽፈውን ታሪክ ለመመልከት አልታደሉ። አሊ ሪዛ በውል ባልታወቀ ምክንያት ህይወታቸው ሲያልፍ ልጃቸው ሙስጠፋ የ7 ዓመት ልጅ ነበር። አባት የልጃቸውን ፍሬ ለመመልከት ባይችሉም ሙስጠፋ ወደ ኋላ ላይ ለያዙት ማንነት የአባታቸው አዎንታዊ ተጽዕኖ የጎላ ድርሻ እንዳለው በታሪክ ተከትቦ ይገኛል። ለዚህ በጎ ተጽዕኖአቸው በዋናነት እንደማሳያ ተደርጎ የሚወሰደው ሙስጠፋ ከሃይማኖታዊ ትምህርት ይልቅ ዘመናዊ ትምህርትን እንዲማር ማድረጋቸው ነው። በጊዜው በነበረችው ቱርክ ወላጆች ከባህልና ሃይማኖት እንዲያፈነግጡ ያደርጋቸዋል በሚል ልጆቻቸውን ዘመናዊ ትምህርት ቤት የማስገባት ፍላጎት አልነበራቸውም። ሃይማኖታዊውን ስርዓት ከዘመናዊ ትምህርት አስማምቶ ለመማር የቻለው ሙስጠፋ ከማል ከሀገሩ አልፎ የዓለምን ተጨባጭ ሁኔታ እንዲመለከት ያመለካከቱ አድማስ እንዲሰፋ አስችሎታል። የሙስጠፋ ወላጅ እናት ዙበይዳ ሐኒም ሲሆኑ ነዋሪነታቸውን በሳሎኒካ ካደረጉ በግብርና ሙያ ከሚተዳደሩ ቤተሰብ የተገኙ ናቸው። ተወላጅነታቸው እንደ ሙስጠፋ ወላጅ አባት ሁሉ ከዩሩክ ጎሳ ነው። የሙስጠፋ ወላጆች የዘር ሐረግ የሚመዘዘው ከአልባኒያ፣ ቡልጋሪያ ወይንም ከአይሁድ ሊሆን እንደሚችል ይነገራል። ከወላጅ አባታቸው አሊ ሪዛ ሞት በኋላ እናታቸው ሙስጠፋን በመያዝ ከሶሎኒካ ወጣ ባለ መንደር ወደ ቀደመ እርሻ ስራቸው ገቡ። ሙስጠፋ በእድሜው ከፍ እያለ ሲመጣ የሁለተኛ ደረጃ ትምህርቱን ለመማር ወደ ከተማ ተላከ። በሁለተኛ ደረጃ ትምህርት ቤት ቆይታው እጅግ ብሩህ አእምሮ እንዳለ የተረዱት የሂሳብ አስተማሪው ከማል የሚል መጠሪያ ሰጡት። ትርጉሙም ብቃት ያለው እንደማለት ነው። ከዚህ በኋላ መጠሪያው ሆኖ የቀጠለው ሙስጠፋ ከማል የሚለው ስሙ ሲሆን አታቱርክ የሚለውን ተቀጥላ ያገኘው በአውሮፓውያኑ በ1934 በቱርክ ፓርላማ ነበር። በአፍላይ ልጅነት እድሜው ወታደር የመሆን ፍላጎት ያሳየ ነበር ሲሆን ይህን ፍላጎቱን ወደፊት በፖለቲካ ዓለም ለሚያደርገው ጉዞ መንገድ እንደጠረገለት ይታመናል። እንደምኞቱም በ1896 የ15 ዓመቱ ሙስጠፋ ከማል የሙአስቲር ሁለተኛ ደረጃ ወታደራዊ ትምህርት ቤትን ተቀላቀለ። ሙስጠፋ ከማል እድሜው እየጎረመሰ ባለበት ወቅት በኦቶማን ስርወ መንግስት ቁጥጥር ስር የነበሩ ግዛቶች እየተመናመኑ የመጡበት ጊዜ ነበር። በ16ኛውና በ17ኛው መቶ ክፍለ ዘመን የኦቶማን ስርወ መንግስትን የሚያስተዳድሩ ሱልጣኖች ወይም መሪዎች የመንግስታቸው መቀመጫ ኢስታንቡል በማድረግ ከቱርክ አልፈው ሰሜን አፍሪካ፣ ሌባኖን፣ ሶሪያ፣ ጆርዳን፣ እስራኤልና ፍልስጤም ብሎም የባልካን ሀገራት የሚባሉትን እንደነ አልባኒያና ቡልጋሪያ የመሳሰሉ ሀገራት ድረስ ግዛታቸውን በማስፋፋት ጡንቸኛ የመንግስት መዋቅር መዘርጋት ችለው ነበር። ከዚህም አልፈው በ1683 የኦስትሪያ ዋና ከተማ ቬና ድረስ የኦቶማንን ግዛት አድርገዋል። የ18ኛው ክፍለ ዘመን የኦቶማን ስርወ መንግስት እየተዳከመ የመጣበት ዘመን ነበር። ለዚህም ምክንያቱ በክርስቲያን አውሮፓ ሀገራት የተጀመረውና እየጎለበተ የመጣው የኢንዱስትሪ እድገት ብሎም ወታደራዊ አቅም መፈርጠም ነው። በርግጥ ለስርወ መንግስቱ በፍጥነት መውደቅ በዋና ምክንያትነት የሚጠቀሰው በጦር ኃይል አስገዳጅነት የተያዙ ሀገራት ለነጻነት በከፈቱት ጦርነት ነበር። አውሮፓውያን
በ1850ዎቹ የኦቶማን ስርወ መንግስትን መዳከም በመመልከት የታመመው የአውሮፓ ክፍል የሚል ስያሜ ሰጡት። ስያሜውን ለመስጠት ያነሳሳቸው በኦቶማን ግዛት ውስጥ እየተባባሰ የመጣውን ፖለቲካ ያለመረጋጋት፣ የምጣኔ ሀብት ድቀትና ከመንግስት ቁጥጥር ውጭ የወጣውን የአመጽና ስርዓት አልበኝነት ለመግለጽ ነበር። የስርወ መንግስቱ እየተንገዳገደ መጓዝ ከውጭ ባሉ ኃይላት ብቻ ሳይሆን ከውስጡ በሚገኙ ሹማምንትም የስርዓት ለውጥ ፍላጎትን መቀስቀሱ አልቀረም። የለውጥ ፍላጎቱ በሐሳብ ደረጃ ብቻ ሳይገታ በ1865 ወጣት ኦቶማኖች የተባለ ሚስጥራዊ ቡድን ተቋቋመ። በጊዜው ተራማጅ የተባሉ ምሁራን አባሎች የተሰበሰቡበት ቡድኑ ስርወ መንግስቱ ተሐድሶ ያስፈልገዋል የሚል እምነት ነበረው። ዓላማ ያደረገውም ህገ መንግስታዊ ስርዓትን በመመስረት አገሪቱን ዘመናዊ መንግስታዊ አስተዳደር እንዲኖራት ማድረግ ነው። የሱልጣኑን ወይም የመሪው ስልጣን በመቀነስና ካቢኔ በማቋቋም ለሚኒስትሮች ስልጣን ማከፋፈል ተገቢ ነው ብለው አሰቡ። ወጣት ኦቶማኖች ከዚህም አልፈው እስልምና የመንግስቱ መገለጫ እንዲሆን፣ ነገር ግን ዲሞክራሲንና ቴክኖሎጂንም በግዛቱ በማስተዋወቅ ከተቀረው የአውሮፓ ክፍል እኩል ለመራመድ ያግዛል የሚል እምነት ነበራቸው። በ1876 ወጣት ኦቶማኖች ባደረጉት እንቅስቃሴ ውጤታማ ሆነው ሱልጣን አብዱል ሐሚድ ሁለተኛን አስገድደው የመጀመሪያውን የኦቶማን ህገ መንግስት በስራ ላይ እንዲውል አደረጉ። ሱልጣን ሐሚድም የወጣት ኦቶማኖችን የለውጥ ግፊት በመቀበል ፍጹም የነበረውን የግል ስልጣናቸውን መቀነስ ብቻ ሳይሆን የቆየውን ፓርላማን በተኑት። ለውጥ እንዲደረግ የሚቀሰቀሰው የወጣት ኦቶማኖች ግፊት ግን በዚህ አላቆመም። በሙስጠፋ ከማል ጊዜ ደግሞ መጠሪያቸውን ወጣት ቱርኮች በሚል የተደራጀው ቡድን ለውጥ እንዲደረግ የሚጠይቅ አዲስ እንቅስቃሴ ከአዳዲስ ሐሳቦች ጋር ይዞ ብቅ አለ። የቡድኑ አባላት የተለያዩ ሙያተኞችንና ልዩ ልዩ የህብረተሰብ ክፍሎችን ያቀፈ ነበር። ምሁራን፣ አብዮተኞችንና ወታደሮችን የያዘ ሲሆን የቱርክ ዜጎች ብቻ ሳይሆኑ ግሪኮች፣ አይሁዶችና አረቦችም ይገኙበታል። በ20ኛው መቶ ክፍለ ዘመን መጀመሪያ የተጀመረውን እንቅስቃሴ ለማሳደግ ከወጣት ቱርክ ንቅናቄ በተጨማሪ የፖለቲካ ክንፍ መመስረት አስፈላጊ ሆነ። በዚህም መሰረት ኮሚቴ ኦፍ ዩኒየን ኤንድ ፕሮግረስ የአንድነትና የእድገት ኮሚቴ የሚል መጠሪያ ያለው የፖለቲካ ድርጅት አቋቋሙ። በመቀጠልም የወጣት ቱርክና የአንድነትና የእድገት ኮሚቴ ተጣምረው በቱርክ የፖለቲካ መድረክ ላይ ብቅ አሉ። ሙስጠፋ ከማል የሁለተኛ ደረጃ ወታደራዊ ትምህርቱን እንዳጠናቀቀ ኢስታንቡል በሚገኘው የኦቶማን ጦር አካዳሚ በ1899 ተጨማሪ ስልጠና ወስዷል። በመቀጠልም እስከ አውሮፓውያኑ ጥር 1905 በወታደራዊ ኮሌጅ የከፍተኛ ጦር መኮንን ትምህርት ለ3 ዓመት በመማር አጠናቋል። ሙስጠፋ ወታደር በነበረበት በዚሁ ጊዜ በነበረው ስርዓት ላይ የተጋፊነትና የተቃዋሚነት ዝንባሌ ይስተዋልበት እንደነበር ይነገራል። በዚህ አቋሙ ምክንያትም ለእስር ሊዳረግ በቅቷል። ከጥቂት ጊዜ በኋላ ከእስር ተለቆ በግዞት ወደ ሶሪያ ደማስቆ በቅጣት መልክ በወታደርነቱ ለስራ ተመደበ። በዚህ ተጋፊነቱና እንቢተኝነቱ ከወታደራዊ ኃላፊነት እስከ መጨረሻው አለመባረሩ እድለኛ ነው አስብሎታል። በ1907 ከኦቶማን ስርወ መንግስት ቁጥጥር ስር ባለወጡ አገሮች ተመድቦ መስራቱን ቀጠለ። ለጥቂት ጊዜያት ያክል በመቄዶኒያ ባለው ወታደራዊ ስፍራ ሲያገለግል በአሁኑ ደቡባዊ ቡልጋሪያ አካባቢም ተዘዋውሮ መስራት ችሏል። ሙስጠፋ የአንድነትና የእድገት ኮሚቴ የተባለውን የወጣት ቱርክ ንቅናቄ የፖለቲካ ክንፍ መቀላቀል የቻለው በዚሁ ወቅት ነበር። በቱርክ ዘመናዊ ታሪክ ውስጥም ልዩ ስፍራ የሚሰጠው ምዕራፍ ይኸው ታሪካዊ አጋጣሚ ነው። ወጣት ቱርክና የአንድነትና የእድገት ኮሚቴ በኦቶማን ስርወ መንግስት ላይ ለውጥ ይደረግ በሚል የሚያደርጉትን የፖለቲካ ትግል አፋፋሙ። ከ1877 እስከ 1888 ለአንድ ዓመት ብቻ ስራ ላይ የዋለው ህገ መንግስታዊ ስርዓት ይመለስ በሚል ለሱልጣን አብዱል ሐሚድ ሁለተኛ መንግስት የራስ መታትና የጎኑ ጋት ሆኑ። ሁኔታዎች ከቁጥጥር ውጭ እየሆኑ መጡ። መንግስት ፖለቲካዊና ወታደራዊ አቅሙ ይበልጥ እየሳሳ መቆጣጠር ሲሳነው በመቄዶኒያ በኩልና በምዕራባዊ የኢስታንቡል ክፍል ተጨማሪ የወሰን ግዛት ከእጁ አፈተለከ። ይህ መሆኑ ያስቆጣቸው የወጣት ቱርክ አባላት የሆኑ የጦር መኮንኖች በ1908 የሱልጣኑ መቀመጫ በሆነችው ኢስታንቡል ከተማ ሰልፍ አደረጉ። ሱልጣን አብዱል ሐሚድ ሁለተኛ በ1876 ጀምሮ ያቋረጡትን ህገ መንግስታዊ ስርዓት እንዲመልሱና ለፍጹማዊ ስልጣናቸው ገደብ እንዲበጅ ጥያቄያቸውን በኃይለ ቃል አሰሙ።
ጥያቄያቸው ፍሬ አፍርቶ በወጣት ቱርክ አባሎቹ የጦር መኮንኖች የተደረገው ሰልፍ ህገ መንግስታዊ አስተዳደሩን በመመለስ የሱልጣን ንጉሳዊ ስርዓቱን ከስሩ መንግሎ ለአንዴና ለመጨረሻ ጊዜ አስወገደው። በቱርክ አዲስ ፖለቲካ አየር መንፈስ ቻለ። ዛሬ ላለችው ቱርክ መሰረት የሆኑ አዳዲስ ፖለቲካዊ እርምጃዎችም ወደ መሬት ወርደው ተግባራዊ መሆን ጀመሩ። በዚህ የለውጥ እንቅስቃሴ ውስጥም ዋናው ተዋናይ ሙስጠፋ ከማል አታቱርክ ነበሩ። ሙስጠፋ ከማል በወጣት ቱርክ አባሎች የተመራውን አብዮት ተሳታፊ ከመሆን አንስቶ ትግሉን በመምራትና የሱልጣን አብዱል ሐሚድ ሁለተኛን መንግስት ለመጣል በተደረገው ርብርቦች የቀየሱት መላ ትግሉ ግቡን እንዲመታ የላቀ አስተዋጽኦ አድርጓል። ወዲያውም በተመሳሳይ ዓመት በክረምት 1908 የምክር ቤት ምርጫ እንዲካሄድ በማድረግና ሴኔቱን ከ1878 በኋላ እንደ አዲስ ማዋቀር ተቻለ። በተደረገው ምርጫ ተፎካካሪዎቹ ከአጠቃላይ ሀገሩ ከፍተኛ ድጋፍ አግኝተውበታል። እንደሚጠበቀውም የነ ሙስጠፋ ከማል የወጣት ቱርክ የፖለቲካ ክንፍ የሆነው የአንድነትና እድገት ፓርቲና ሊብራሎች የተሻለ ድምጽ መሰብሰብ ችለዋል። በግዛት ውስጥ የሚገኙ ሶሻሊስቶችና በማንነታቸው የተደራጁ እንደ አይሁድ፣ አርሜኒያና አረቦች ባገኙት ውስን ድምጽ ተወካዮቻቸውን በምክር ቤቱ ማሳተፍ ችለዋል። በፍጥነት መልኩን እየቀየረ የተጓዘው የለውጥ ሂደት ሌላ አብዮት ሊገለብጠው ተነሳ። በመጋቢት ወር 1909 ከወታደራዊ ክፍሉና ከእስልምና ሃይማኖት ተቋም የተውጣጡ ወግ አጥባቂዎች የቀደመውን ስርዓት ለመመለስና አዲሱን መንግስት ለመገልበጥ ወጠኑ። ጥቂት ቀናት ከወሰደ ትንቅንቅ በኋላ ወግ አጥባቂዎቹ ተሸንፈው የወጣት ቱርክ አባልና ወታደር በሆነው ኤንቨር ቤ የሚመራ ጦር ርዕሰ ከተማዋን ተቆጣጠረ። በውጤቱም የፈላጭ ቆራጭነት ስልጣናቸው በህግ ተገድቦ በስልጣን ላይ የነበሩት ሱልጣን አብዱል ሐሚድ ሁለተኛ በገዛ ፈቃዳቸው ኃላፊነታቸውን በመልቀቅ መንበራቸውን ለወንድማቸው አስረከቡ። መህመት አምስተኛም ቀጣዩ የቱርክ ሱልጣን ሆኑ። ካልተሳካው የመፈንቅለ መንግስት ሙከራ በኋላ ሙስጠፋ ከማል በሁለት የተለያዩ ጉዳዮች ላይ ወሳኝ እርምጃ መውሰድ እንደሚያስፈልግ አመኑ። የመጀመሪያ ያደረጉት የቱርክን የመከላከያ ኃይል እንዲዘምን ማስቻል ነበር። በከባድ መሳሪያ ረገድ በወቅቱ የነበረውን የዘመናዊ መድፍ ስልጠና ከጀርመን በመቅዳት ለቱርክ ሰራዊትም እንዲሰጥ አድርገዋል። አታቱርክ መከላከያውን ማጠናከር የፈለጉበት ዋነኛው ምክንያት በአውሮፓውያኑ በድንገት የሚመጣ ወረራ ካለ ለመመከት እንዲረዳቸው ነበር። የማይቀር የመሰለ ለመጣው የመጀመሪያ ዓለም ጦርነትም ቅድመ ዝግጅት ማድረግን መርጠዋል። በሁለተኛነት ደረጃ ሙስጠፋ ከማል ትኩረት ያደረጉት በወጣት ቱርክና በፖለቲካ ፓርቲው እየተፈጠረ ያለውን የሐሳብ መሻከር ማለዘብ ነበር። በአንድነትና እድገት ፓርቲ አመራር መካከል የተፈጠረው የሐሳብ ልዩነት ወደ ጥላቻ መለወጡ ገሃድ ወጥቷል። በተለይም ኤንቨር ቤ የአንድነትና እድገት ኮሚቴ ወታደራዊ ክንፍ በቱርክ ፖለቲካ ውስጥ ተሳትፎ ማድረግ የለበትም የሚል አቋም ይዟል። የኦቶማን ስርወ መንግስት በነከማል ስር መተዳደር ከጀመረ በኋላ ወደ ለየለት ጦርነት ውስጥ የገባው በ1910 ግድም ነበር። ጣሊያን የኦቶማን ግዛት በነበረችው የመን ላይ ማጥቃት በመሰንዘር ሊቢያን ለመውረር ጦርነት ከፈተች። በዚህን ጊዜ ሰሜን አፍሪካ በአብዛኛው ኦቶማን ጥላ ስር የሚተዳደር ነበር። ከጣሊያን ጋር በተደረገው ከዓመት በላይ በወሰደው ጦርነት አታቱርክ ግንባር ድረስ በመገኘት በተዋብሩክ አቅጣጫ የተከፈተውን ጥቃት ጦራቸው እንዲመክት መርተዋል። በታህሳስ 1911 ውጊያው ከተጀመረ ከሳምንታት በኋላ በዴማ ወደ ውጊያ ጣሊያን ባደረሰችው ከፍተኛ የቦምብ ድብደባ ሙስጠፋ ከማል የመቁሰል አደጋ አጋጠማቸው። ያጋጠማቸው አደጋ የግራ ዓይናቸውን ብርሃን እስከ መጨረሻው ቀምቷቸዋል። አታቱርክ ከጦርነቱ ወጥተው ከፍተኛ የዓይን ሕክምና ለማግኘት የአውስትሮ-ሃንጋሪ ርዕሰ ከተማ ወደ ሆነችው ቬና ቀኑ። በሕክምና ላይ እንዳሉም የኦቶማን ግዛት በነበሩት የባልካን ሀገራት የመጀመሪያው ጦርነት መቀስቀሱን ሰሙ። የባልካን ትናንሽ ሀገራት የሆኑት ግሪክ፣ ቡልጋሪያና ሰርቢያ ተጨማሪ መሬት ከኦቶማን ለመውሰድ የከማል አስተዳደር በሊቢያ ከጣሊያን ጋር የቀለጠ ጦርነት ውስጥ በገባበትና በውጥረት በሚገኝበት ጊዜ መሆን እንደሚገባው አምነዋል። የባልካን ሀገራት የህብረት ጦር ጥቃት መክፈት እንደጀመረ ሙስጠፋ ከማል በቬና ሕክምና ላይ እንዳሉ የኦቶማን ሰራዊት በሰሜን ምዕራብ ቱርክ አቅጣጫ በምትገኘው ጋሊፖሊ ወደብ ስፍራ የበረታ መከላከል እንዲያደርግ ትዕዛዝ አስተላለፉ። ነገር ግን እርሳቸው ከማል ሰራዊቱን ካልመሩት በስተቀር ውጊያውን በብቃት ሊያስተባብር የሚችል አዛዥ ባለመገኘቱ የኦቶማን ሰራዊት ከፍተኛ ቁጥር ያለውን የባልካን ጦር መመከት ተስኖት በ1912 መጨረሻ
በኦቶማን ስርወ መንግስት ቁጥጥር ስር የነበሩ የአውሮፓ ክፍሎች በጠላት እጅ ወደቁ። መፈናፈኛ ያጣው የሙስጠፋ ከማል የኦቶማን መንግስት የሉዛን ስምምነት ተብሎ በሚጠራው የተኩስ አቁም ስምምነት መሰረት ሊቢያን ለጣሊያን አሳልፎ ሰጠ። የሉዛን ስምምነት ለረጅም ዓመታት የኦቶማን ስርወ መንግስት ግዛቴ ነው የሚለውን የሰሜን አፍሪካ ለአንዴና ለመጨረሻ ጊዜ እንዲያጣ አድርጎታል። በሐምሌ ወር 1913 የኦቶማን መንግስት ህልውናው ሊያከትም የተቃረበበት ወቅት ነበር። የአገሪቱ 80% መሬት በጠላት እጅ ተይዞ የሙስጠፋ ከማል መንግስት በእጁ የቀሩት ርዕሰ ከተማዋ ኢስታንቡልና አጎራባች መንደሮች ብቻ ናቸው። የተቀረው የአገሪቱ ክፍል በግሪክ፣ ቡልጋሪያና ሰርቢያ ቁጥጥር ስር ገብተዋል። ከጥቂት ጊዜያት በኋላ ለነ ሙስጠፋ ከማል በጎ ዜና ተሰማ። ሌባ ሲሰርቅ ይስማማ ሲካፈል ይጣላ እንደሚባለው ቡልጋሪያ በመሬት ክፍፍሉ ደስተኛ አይደለሁም በማለት ከቀድሞ የጦር ጓደኞቿ ሰርቢያና ግሪክ ጦርነት ገጠመች። በዚህም መነሻ ሁለተኛው የባልካን ሀገራት ጦርነት እርስ በርሳቸው ለ6 ሳምንታት ባደረጉት ፍልሚያ ቱርክ ያለምንም ውጊያ የተወሰኑ ግዛቶቿን በድጋሚ አገኘች። ከነዚህም ውስጥ የኢዳርኔና አድሪያንፖል ከተሞች ይገኙበታል። ሁለቱ ከተሞች በኦቶማን ስርወ መንግስት ስር በተለያዩ ክፍለ ዘመኖች በርዕሰ ከተማነት አገልግለዋል። የአድሪያንፖል ከተማ ያለምንም ኮሽታ በቀላሉ በድጋሚ ስትያዝ አታቱርክ ራሳቸው በስፍራው ተገኝተዋል። ከ1912 እስከ 1913 ለአንድ ዓመት የቆየው የባልካን ሀገራት ጦርነት በኦቶማን ስርወ መንግስት ላይ የውስጥና የውጭ ከፍተኛ መስቀልቅል ፈጥሮ አልፏል። የባልካን ሀገራት በመጀመሪያ ህብረት ኦቶማንን በወጉበት ጊዜ በአንድነትና እድገት ፓርቲ ወታደራዊ አመራር ውስጥ የሚገኙት ኤንቨር ቤይ፣ መህመድ ታላትና ከማል ፓሻ በጥር ወር 1913 የመፈንቅለ መንግስት ሙከራ አደረጉ። በሙከራው የመከላከያ ሚኒስትሩ ነዚም ፓሻ ሲገደሉ ጠቅላይ ሚኒስትር ካሚል ፓሻ ተገደው ስልጣናቸውን በገዛ ፈቃዳቸው ለቀቁ። የመንግስቱ ሱልጣን ወይም ንጉስ መህመድ አምስተኛም ያለምንም ስልጣን ለምልክት ያህል ብቻ በዙፋን ላይ ተቀመጡ። ለሚቀጥሉት ዓመታትም ስልጣን በአንድነትና እድገት ፓርቲ በተለይም የፈላጭ ቆራጭነት ስልጣን በሶስት ሰዎች እጅ ውስጥ ገባ። እነርሱም ኤንቨር ቤይ፣ መህመድ ታላትና ከማል ፓሻ ናቸው። በሶስቱ ሰዎች የስልጣን ዘመን አገሪቱ በታሪኳ አይታ የማታውቀው ውድቀት አጋጠማት። ያጋጠማት መጠነ ሰፊ ውድቀት የሙስጠፋ ከማልን ወደ ስልጣን የመምጫ መንገድ የጠረገም ነበር። ለኦቶማን ውድቀት ምክንያት የሆኑትና ለ30 ዓመታት በአውሮፓ ሀገራት ሁለት ከፍተኛ የፖለቲካ ችግሮች ነበሩ። የመጀመሪያው በቡድንተኝነት ለሁለት የተከፈለው የጦር ጓደኝነት ነው። ትሪፕል ኢንቴንት በሚል እንግሊዝ፣ ፈረንሳይና ሩሲያ በአንድ በኩል፣ ትሪፕል አሊያንስ በሚል ደግሞ ጀርመን፣ ኦስትሮ ሃንጋሪና ጣሊያን ሆነው ተፋጠዋል። በ20ኛው መቶ ክፍለ ዘመን መጀመሪያ እንደ ፋሽን እየከረረ የመጣው አገራዊ ብሔርተኛነት በእነዚህ ሀገራት ጎልቶ ይታይ ነበር። ለምሳሌ እንግሊዝና ጀርመን ዘመናዊ ጦር መሳሪያ በማምረት ሽቅድድም ያደርጉ የነበረ ሲሆን የበለጠ አውዳሚ ሊሆን የሚችል ክላስተር ቦምብና የጦር መርከብ በማምረት ስራ ተጠምደው ነበር። ሁለተኛው ችግር በባልካን ሀገራት እንደ ቡልጋሪያና ሰርቢያ ያሉ አገራዊ ብሔርተኝነት እሳቤዎች እያደገ መምጣት የኦቶማን ግዛትን ማናጋቱ ነበር። የኦቶማን ስርወ መንግስት ከመሬት ጥያቄ ጋር ተያይዞ እየተባባሰ የመጣውን ይህን ችግር ለመቅረፍ ካልቻለ ስርወ መንግስቱ ወደ ብዙ ትናንሽ ሀገራት የመበተን አጣብቂኝ ውስጥ ገባ። በተጨማሪም የኢስታንቡል የወደብ ዳርቻ ወታደራዊ ስትራቴጂካዊ ጠቀሜታ ሳቢያ በሁለት የጦር ቡድን ተፋጠው የነበሩት ሩሲያና አውስትሮ ሃንጋሪ ለመቆጣጠር ፍላጎት ማሳየታቸው ሌላ አለመረጋጋትን ፈጠረ። በተጨማሪም የባልካን ሀገራትን በየፊናቸው በመርዳት ከራሳቸው ጎን ለማሰለፍ ይጥሩ ነበር። ይህም ለኦቶማን መንግስት ተጨማሪ ችግርን ፈጥሯል። ሁኔታዎች በዚህ ውጥረት ላይ እንዳሉ ሰኔ 28 ቀን 1914 የኦስትሮ ሃንጋሪ ንጉሠ ነገሥት መንግስት አልጋውራሽ ፍራንዝ ፈርዲናንድ በቦስኒያ ዋና ከተማ ሳሪዮቮ መንገድ ላይ የተጓዙ ሳለ በሰርቢያዊው ጋቭሪሎ ፕሪንስፔ በተተኮሰ ጥይት ተገደሉ። በዚህ መነሻ በሰርቢያና ኦስትሮ ሃንጋሪ መካከል የነበረው ዲፕሎማሲያዊ ግንኙነት ሻከረ። ጥቂት ቆይቶም በመላ አውሮፓ ሀገራት የጦርነት ፍጥጫው ተጋጋለ። ኦስትሮ ሃንጋሪ በኩርፊያ ብቻ ሳይሆን ሰርቢያን በቀጥታ በመውረር ተበቀለች።
የሰርቢያ መወረር ያበሳጫት ሩሲያ አገሯን ለማስጣል ከአውስትሮ-ሃንጋሪ እንድትገጥም አደረጋት። የአውስትሮ-ሃንጋሪ ጥቃት ያንገበገባት ጀርመን ደግሞ ለጦር ወዳጇ ደርሻለሁ በማለት ነሐሴ 1 1914 በሩሲያ ላይ ጦርነት አወጀች። ጀርመን በዚህ ብቻ ሳታበቃ ከሁለት ቀናት በኋላ በምዕራብ አውሮፓ ፈረንሳይን ለመውረር ዘመተች። ይህንን ድርጊት የተመለከተችው እንግሊዝ በማግስቱ በጀርመን ላይ ጦርነት አወጀች። እነዚህ ሀገራት በቀድሞ የኦቶማን ግዛት በሆኑ ስፍራዎች የሚያደርጉት ጦርነት መጠን አድማሱን አስፍቶ መላው አውሮፓን በሳት በመለብለቡ የመጀመሪያ ዓለም ጦርነት የሚል ስያሜን ለማግኘት በቅቷል። የነኚህ ሀያላን ሀገራት ጦርነት የኦቶማን ቱርክ መንግስትን በፍጥነት ወገን ለይቶ የፍጅቱ ተሳታፊ እንዲሆን አላስገደደውም። በርግጥ በአውሮፓ በሁለት ጽንፍ በተከፈለው የጦር ቡድን ውስጥ ኦቶማን ቱርክ ከጀርመን ጋር ወዳጅነት መስርታለች። ይህ ወዳጅነቷ በቀጥታ የጦርነቱ ተካፋይ ባያደርጋትም በአስገዳጅ ሁኔታ ለ4 ዓመት ወደሚቀጥለው ውጊያ የምትገባበት አጋጣሚ ተፈጠረ። ኢስታንቡል ከጀርመን ጋር በነበራት ወዳጅነት 2 የጦር መርከቦችን ገዝታ ነበር። እነዚህ 2 መርከቦች ጥቁር ባህር ላይ ይገኙ የነበረ ሲሆን ባለቤትነታቸው የቱርክ ቢሆንም የጦር መርከቧን የሚያንቀሳቅሱት የጀርመን የባህር ኃይል መኮንኖች ነበሩ። 2ቱ የጦር መርከቦች የሩሲያን የጦር ወደቦች መደብደብ ሲጀምሩ ሩሲያኖች በኦቶማን ቱርክ ላይ ጦርነት አወጁ። ከ4 ቀናት በኋላ ፈረንሳይና እንግሊዝ በተመሳሳይ በነ ሙስጠፋ ከማል ሀገር የጦርነት ነጋሪት ጎሰሙ። በዚህም ሳቢያ የኦቶማን ቱርክ መንግስት አንደኛውን የዓለም ጦርነት ተቀላቀለ። እስከ 1918 በቆየው የአንደኛው የዓለም ጦርነት በተለያዩ አውደ ውጊያዎች የተሳተፈች ሲሆን በዋናነት በሰሜን ግንባር ከሩሲያ ጋር ስትፋለም፣ በባልካን በምስራቅ አውሮፓና መካከለኛው ምስራቅ ከእንግሊዝ ጋር መዋጋት ጀመረች። እንግሊዝ በዚህ ጊዜ በግብጽ ሙሉ የቀኝ ግዛት ቁጥጥር አላት። ሙስጠፋ ከማል በወቅቱ እጅግ ከፍተኛ ብስለት ያለው ወታደራዊ አመራር በሚጠይቅ የውጊያውን አጠቃላይ ገጽታ በሚለውጥ ኃላፊነት ላይ ነበር። በእንግሊዝ በኩል የጦርነቱ ቀያሽ ከነበሩት መካከል አንዱ የነበሩት የወደፊቱ ጠቅላይ ሚኒስትር ዊንስተን ቸርችል በሰሜን ምዕራብ ቱርክ የምትገኘውን ጋሊፖሊ መቆጣጠር ከወታደራዊ ስትራቴጂ አኳያ ለርሳቸው እንግሊዝና የጦር ጓደኞቿ ከፍተኛ ጠቀሜታ እንዳለው አምነዋል። በቸርችል እሳቤ የትሪፕል አሊያንስ የጦር ጓደኞች በጦር መርከብ ኢስታንቡልን በመደብደብ ኦቶማን ቱርክን በጦርነቱ ገለልተኛ እንድትሆን ወይንም በኃይል አቅሟን በመስበር ሩሲያ ጥቁር ባህርን በነጻነት እንድትቆጣጠርና እንግሊዝም ያለ ስጋት በግብጽ እንድትደላደልና ስዊዝ ካናልን እንድትጠቀም ያግዛታል ብለው አቅደዋል። በዚህ እቅድ መነሻነት በየካቲት ወር 1915 በጋሊፖሊ ከፍተኛ የባህር ዳርቻ ጦርነት ተካሄደ። በእንግሊዝ በኩል ከግማሽ ሚሊዮን በላይ ሰራዊት የተሰለፈ ሲሆን በኦቶማን በኩል በቁጥር አነስተኛ የተዋጊ ኃይል ነበር። የኦቶማን ሰራዊት በተፈጥሯዊ ጠንካራ ምሽግ ሆኖ መዋጋቱ በቁጥሩ አነስተኛ ቢሆንም ለማንበርከክ አዳጋች እንደሚሆን የትሪፕል አሊያንስ የጦር ህብረት መሪዎች ወደ ኋላ ተረድተውታል። ሙስጠፋ ከማል በጦርነቱ የ5ኛ ክፍል ጦር 19ኛ ብርጌድ አዛዥ በመሆን ተሳትፈዋል። ብዙም ሳይቆይ ባሳዩት በሳል ወታደራዊ አመራር በጋሊፖሊ በሚገኘው የኦቶማን ሰራዊት የበላይ አዛዥነትን ተሹመዋል። ሙስጠፋ ከማል የትሪፕል አሊያንስ የውጊያ መሪዎችን እቅድ ለማክሸፍ የወሰዷቸው ታክቲካል እርምጃዎች ኦቶማን ቱርክ በጋሊፖሊ ላሳካቸው ትልቅ ድል ከፍተኛውን ድርሻ ይወስዳሉ። በየካቲትና ጥር ወራት የአሊያንስ ህብረት ጦር በተደጋጋሚ ጋሊፖሊ ለመቆጣጠር ማጥቃት ቢሰነዝርም አልተሳካለትም። 56000 ሰራዊት እንደ ቅጠል ሲረግፍ ከ20 የሚበልጡ የጦር መርከቦችም ከጥቅም ውጭ ሆነዋል። ጦርነቱ በ1915 በኦቶማን አሸናፊነት እንደሚጠናቀቅ ከበቂ በላይ ምልክቶች ቢታዩም እስከ ጥር 1916 ውጊያውን ያላቋረጠው የትሪፕል አሊያንስ ጦር ጉዳቱን ከማብዛት ውጪ ያገኘው ድል የለም። ውጊያው በኦቶማን ቱርክ አሸናፊነት ከ2 ዓመት በኋላ ተጠናቆ እንግሊዝ ከጋሊፖሊ ሲያፈገፍጉ ከ250,000 በላይ ሰራዊታቸውን አጥተው ነው። በኦቶማን ቱርክም በኩል ተቀራራቢ ቁጥር ያለው የሰው ኃይል መስዋዕትነት ከፍሏል። በጋሊፖሊ ቱርክ ካስመዘገበችው ድል በኋላ ሙስጠፋ ከማል በአገራቸው ያላቸው ዝና ከፍ እያለ እንደ ጀግና መታየት ጀመሩ። ከድሉና እውቅናውም በኋላ ከማል በምስራቅ አውሮፓና ምዕራብ እስያ በጥቁር ባህርና በካስፒያን ባህር መካከል ከሩሲያ ጋር በመፋለም ላይ ለነበረው የኦቶማን ቱርክ ሰራዊት የበላይ አዛዥ ተደርገው በ1916 ተሾሙ።
በጸደይ 1916 ሩሲያ የሰሜን ምስራቅ ቱርክን ገፍታ በመግባት የወደብ ከተማ የሆነችውን ትራብዞን ተቆጣጠረች። ከማል የመልሶ ማጥቃት እቅድ በመንደፍ አነስተኛዋን ቤትሊስ ከተማን ለማስለቀቅ ቻሉ። ሁለቱ ኃይሎች አንዳቸው የሌላቸውን ወሰን ለማስለቀቅ በሚዋጉበት ጊዜ ክረምት በመግባቱ የበረዶ ግግር ጦርነቱን ለመቀጠል አዳጋች አደረገው። ይህ በእንዲህ እንዳለ በመስከረም ወር 1917 በሩሲያ የተቀጣጠለው አብዮት ፖለቲካዊ አለመረጋጋትን ፈጥሮ በግንባር ተሰልፎ ውጊያ ላይ በነበረው የሩሲያ ሰራዊትም ተጽዕኖ በማሳደሩ በወራት ውስጥ ኦቶማን ቱርክን ባለድል አደረጋት። በሩሲያ ግንባር ያለው ውጊያ ሙሉ በሙሉ ሲጠናቀቅ ሙስጠፋ ከማል ፊታቸውን ወደ እንግሊዝ አዞሩ። በሶሪያና ኢራቅ ከእንግሊዝ ጋር እየተካሄደ በነበረው ጦርነት የ7ኛ ክፍለ ጦር አዛዥ በመሆን ቢያቀኑም ከጀርመን ወታደራዊ አማካሪዎች ጋር ባለመስማማታቸው ኃላፊነታቸውን ለቀው ወደ ኢስታንቡል ተመለሱ። ሙስጠፋ ከማል በርዕሰ ከተማዋ የኦቶማን ቱርክ የመጨረሻ ሱልጣን የነበሩትን የመህመት 5ኛ ታናሽ ወንድምና አልጋውራሽ መህመት ቫሂዴዲን የቅርብ አማካሪነት ተሹመው አልጋውራሹ ወደ ጀርመን ለስራ ውይይት ሲያቀኑ አብረው ተጉዘዋል። በጉብኝታቸው ሙስጠፋ ከማል በምዕራብ ግንባር በሰሜን ምስራቅ ፈረንሳይ ነባራዊውን ወታደራዊ ሁኔታ በመመልከት ጦርነቱ በትሪፕል አሊያንስ አባላት በእንግሊዝ ፈረንሳይና አጋሮቻቸው አሸናፊነት እንደሚጠናቀቅ ግምገማቸውን ያለ ፍርሃት ለጀርመኑ ንጉስ ቄሳር ዊሊያል ሁለተኛ አስረድተዋል። ወደ ኢስታንቡል ከተመለሱ በኋላ አታቱርክ የኩላሊት ህመም አጋጥሟቸው በ1918 መጀመሪያ ወደ ቬና በድጋሚ ለሕክምና ተጓዙ። በዚህ ላይ እንዳሉ በጥር ወር 1918 መህመት 5ኛ መሞታቸውንና አልጋውራሹ መህመት 6ኛ ተብለው ዘውድ መድፋታቸውን ሰሙ። ለዓመት ያህል ከማንኛውም መንግስታዊ ኃላፊነት ተገለው በሕክምና ላይ የቆዩት ሙስጠፋ ከማል ከኢስታንቡል ጥሪ ተደረገላቸው። ለሙስጠፋ ከማል ጥሪ መደረጉ በመከላከያ ውስጥ ባሉ ከፍተኛ ባለስልጣናት በተለይም በጦር ሚኒስትሩ ኤንቨር ቤይ አልተወደደም። ኤንቨር ቤይ የሙስጠፋ ከማል ዝናና በህዝብ ዘንድ እያደገ የመጣ ተሰሚነት በዋናነት ያሰጋቸው ነበር። ሙስጠፋ ከማል በደቡብ ግንባር በሶሪያ በመፍረስ ላይ የነበረውን የኦቶማን ጦር እንዲመሩ በነሐሴ 1918 ተመደቡ። ሙስጠፋ በስፍራው ሲደርሱ የተመለከቱት ውድቀት ከገመቱትም በላይ እጅግ የከፋ ሆኖ አገኙት። የማይሆን ትግል መግጠም እንደሆነ ሲሰማቸው ፊታቸውን ወደ ሰሜን ምስራቅ በማዞር የኦቶማን ጠንካራ ተዋጊ ክፍል የሆኑትን 7ኛና 8ኛ ክፍለ ጦሮች በማጠናከር ስትራቴጂክ ከተማዋን አሌፖን መከላከል ያዙ። ሙስጠፋ በዚሁ ላይ እንዳሉ በጥቅምት ወር 1918 የኦቶማን ቱርክ መንግስት በመካከለኛው ምስራቅ ከትሪፕል አሊያንስ የጦር ጓዶች ጋር የተኩስ አቁም ስምምነት ተፈራረመ። ብዙም ሳይቆይ የአንደኛው ዓለም ጦርነት ፍጻሜ ሲታወጅ ኦቶማን ቱርክ በመካከለኛው ምስራቅ የነበራትን አብዛኛውን መሬት ተነጠቀች። በአንደኛው ዓለም ጦርነት በተሸናፊዋ ኦቶማን ቱርክ ወገን የተዋጊው ጀነራል ሙስጠፋ ከማል እሱ ባዋጋባቸው ግንባሮች ምንም አይነት ሽንፈት አልገጠመው። የሀገሩ መሸነፍ ካልሆነ እርሱ በተሰጠው የውጊያ ቀጠናዎች ድል አለመደረጉ የነበረውን ዝና ይበልጥ አሳድጎታል። ቱርክ እንደ ሀገር በጦርነቱ መሸነፏ ከፍተኛ ዋጋ አስከፈላት። የግዛት ወሰኗ በአሸናፊዎቿ ሲቀማ በተፈራረመቻቸው የሙድሮስ ተኩስ አቁም ስምምነት ደግሞ ሙሉ በሙሉ እጅ እንድትሰጥ ተወሰነባት። ቱርክ እንግሊዝን አሸንፋ መቆጣጠር ከቻለቻቸው የሰሜን ምዕራብ ግንባር ጦሯን ትጥቅ አስፈትታ እንድትለቅ ተወሰነ። በዚህ መሰረት ዊንስተን ቸርችል ከ2 ዓመት በፊት በውጊያ ለማስለቀቅ ሞክረው እስከ 300,000 የሚደርስ ሰራዊታቸውን ያስጨረሱባትን ጋሊፖሊ በተኩስ አቁም የኦቶማንን እጅ ጠምዝዘው ተረከቡ። ስምምነቱ በዚህ ሳያበቃ የትሪፕል አላይንስ የህብረት ጦር ዋና ከተማዋን ጭምር ለመቆጣጠር ገሰገሰ። የእንግሊዝና ፈረንሳይ ጥምር ጦር በታህሳስ ወር አጋማሽ 1918 ኢስታንቡልን ሲቆጣጠር ለ600 ዓመታት ጸንቶ በመላው ዓለም ግዛቱን አስፋፍቶ ተፈሪ ሆኖ የኖረውን የኦቶማን ስርወ መንግስት ግብአተ መሬት ተፈጸመ። የደረሰው ሽንፈትና የተኩስ አቁም ሳያበቃ በኤንቨር ቤይ መህመት ታላይና ከማል ፓሻ ስር የነበረውን የሶስትዮሽ ፈላጭ ቆራጭ ስልጣን አፈረሰ። በጥቅምት 4 1918 ሱልጣን መህመት 6ኛ የጦር ሚኒስትሩን ኤንቨር ቤይ ከኃላፊነት ሻሩ። ቀሪዎቹም ከፍተኛ የመንግስት ባለስልጣናት ከ10 ቀናት በኋላ በገዛ ፈቃዳቸው ኃላፊነታቸውን ለቀቁ። በጦር ወንጀለኛነት እንጠየቃለን፣
ለደረሰው ውድቀት መቀጣጫ እንሆናለን በማለት ሶስቱ ፈላጭ ቆራጭ ባለስልጣናት ሀገር ለቀው ወደ ጀርመን ኮበለሉ። ከጥቂት ቀናት በኋላ በጥቅምት 11 በ11ኛው ሰዓት በ11ኛው ደቂቃ ሁሉን አቀፍ የተኩስ አቁም ስምምነት ተፈርሞ የመጀመሪያው የዓለም ጦርነት አበቃ። ኢስታንቡል በባዕዳን ቁጥጥር ስር ከገባች በኋላ የኦቶማን ተንበርካኪ መንግስት ሙስጠፋ ከማልን በግንቦት ወር 1919 ወደ ሰሜናዊቷ ሳምሱን ከተማ እንዲያረጋጉና ጦሩን እንዲመሩ በአዛዥነት ተላኩ። ሙስጠፋ ግን ይህንን አጋጣሚ ተጠቅመው ጦሩን በማደራጀት የቱርክን የነጻነት ውጊያ ጀመሩ። ወዲያውም በአማሲያ ከተማ በሰኔ ወር የአማሲያ አዋጅ ተብሎ የሚጠራውን የቱርክ የነጻነት ትግልን የሚቀሰቅስና የሚያስጀምር ንግግር ከሌሎች ከፍተኛ ወታደራዊ መኮንኖች ጋር በመሆን አደረጉ። በንግግራቸው ካነሷቸው ዋነኛ ነጥቦች ውስጥ የኦቶማን መንግስትን በኃይል የያዘው የትሪፕል አላይስ ጦር ሀገሪቱን ለቆ ይውጣ የሚል ይገኝበታል። ሙስጠፋ ከማል በመቀጠል ከመከላከያ አዛዥነት ስልጣናቸው በገዛ ፈቃዳቸው በመልቀቅ በመካከለኛና ምስራቅ ቱርክ የጦር መኮንኖችና ፖለቲከኞችን በመሰብሰብና ህብረትን በመፍጠር በትሪፕል አላይስ ተጽዕኖ የሚሰራውን የኢስታንቡል መንግስት መታገል ጀመረ። ትግሉ እንደተጀመረ በትሪፕል አላይስ አውራዎች እንግሊዝና ፈረንሳይ የሰላም ስምምነትና የድርድር ሐሳብ ቀረበ። በድርድሩ በእንግሊዝና ፈረንሳይ ቀረበውን ሐሳብ የኦቶማን ስርወ መንግስት ወደ ተለያዩ ትናንሽ ሀገርነት መከፋፈልና ቱርክን ራሷን የቻለች አገር ማድረግ የሚል ነበር። ለምሳሌ በወሰን አከላለል ላይ የአናቶሊያን አብዛኛውን ክፍል ለግሪክ መስጠት የሚል ይገኝበታል። ይህ የእንግሊዝ የድርድር ሐሳብ ከጅምሩ በእነ ሙስጠፋ ከማል ተቀባይነት አጣ። የሰርብ ስምምነት ተብሎ በሚጠራው በአውሮፓውያኑ 1920 ድርድር እንግሊዝና ፈረንሳይ አብዛኛውን የምስራቅ የቱርክ ግዛት አዲስ ለተመሰረተችው አርሜኒያ የሚሰጥ ሆነ። በምዕራባዊ ቱርክ የሚገኙ የኩርድ ህዝቦችም በሰሜናዊ ኢራቅ ተጠቃለው የኢራቅ ግዛት እንዲሆን እንግሊዝ ሳይፕረስ እንድትቆጣጠርና የሮደስ ደሴትን ጣሊያን እንድትወስድ አብዛኛውን የቀድሞ ኦቶማን ቱርክ ግዛት ለግሪክ የሚሰጥ የቱርክ መንግስትን በኢስታንቡልና ጥቂት ስፍራዎች ብቻ የሚገድብ እቅድ አቀረቡ። አንካራ ላይ የሚገኙት የቱርክ የነጻነት ታጋዮች በሰው ሀገር መሬት አከፋፋይ የሆኑትን የእንግሊዝና ፈረንሳይን ድርድር በድጋሚ እንደማይቀበሉት በመግለጽ በሙስጠፋ ከማል አዝማችነት የነጻነት ጦርነት ተጀመረ። ሙስጠፋ ከማል ለወደፊት ነጻይቱ ቱርክ መደላደል የፈጠረውን ምክር ቤት በመካከለኛ ቱርክ በምትገኘው ሲቫስ ከተማ አቋቋሙ። ለሀገሪቱ ነጻነት የሚታገል የፖለቲካ ህብረት በመፍጠርም የተለያዩ የቱርክ ግዛቶችን የሚወክሉ ተመራጮችን ያሰባሰበ ፓርላማ ተመሰረተ። በአብዛኛው የቱርክ ማህበረሰብ አዲሱ የፖለቲካ ህብረትና በተለይም ሙስጠፋ ከማል ከፍተኛ ድጋፍና ተቀባይነትን ማግኘታቸው የሀገሪቱ ዋነኛ ተወካይና ተደራዳሪ የሙስጠፋ ቡድን ሆነ። በኢስታንቡል የሚገኙት የመጨረሻው የኦቶማን ሱልጣን መህመድ ስድስተኛ በእንግሊዝ ተጽዕኖ ስር መስራታቸው የህዝብ ድጋፍ እንዲርቃቸው ምክንያት ሆኗል። መህመድ ስድስተኛ ለሙስጠፋ ከማል አክብሮት ቢኖራቸውም ወደ ኋላ ፖለቲካዊ ሐሳብ አለመጣጣም በመሃላቸው ተፈጥሯል። የመጨረሻው የኦቶማን ንጉስ በስተመጨረሻም ከሀገራቸው ተሰዶ መኖርና በባዕድ ሀገር መሞት እጣቸው ሆኗል። የቱርክ ህዝብ የሙስጠፋ ከማል ደጋፊ መሆን የትሪፕል አላይስ መሪዎች እንግሊዝና ፈረንሳይ ሳይወዱ ከርሱ እንዲደራደሩ አስገደዳቸው። የነ ሙስጠፋ ከማል ፓርላማ በስራ ላይ የቆየው ለሳምንታት ብቻ ሲሆን መጋቢት ወር 1929 የእንግሊዝ ጦር ወደ መካከለኛው ቱርክ በማቅናት እንዲፈርስ አድርጎታል። ይህ የእንግሊዝ ድርጊት የነጻነት ትግሉን ይበልጥ አፋፋመው እንጂ አላበረደው። በሚያዝያ 1920 በአንካራ ከተማ አዲስ ምክር ቤት በነጻነት ታጋዮች ሲቋቋም አታቱርክ የመጀመሪያው ተናጋሪ ነበሩ። በዚህ ሰዓት ሁለት መንግስታት በኦቶማን ቱርክ ውስጥ አሉ ማለት ነው። የመጀመሪያው በእንግሊዝ ተጽዕኖ የሚሰራው የኢስታንቡሉ የመህመድ ስድስተኛ መንግስት ሲሆን ሁለተኛው ደግሞ በሙስጠፋ ከማል የሚመራው ለነጻነት የሚታገለው የአንካራ መንግስት ነው። በግንቦት 1920 በኢስታንቡል የሚገኘው የሱልጣን መህመድ መንግስት በሙስጠፋ ከማል ላይ የሞት ቅጣት ቢፈርድበትም ጆሮ ሰጥቶ የሰማው ግን አልነበረም። በአንካራ የሚገኘው በሙስጠፋ ከማል የተቋቋመው ፓርላማ ከፍተኛ ቁጥር ያለው ነፃ አውጪ ሰራዊት በመገንባት በተለያዩ ግንባሮች ለማሰለፍ ሲንቀሳቀስ በምዕራብ አቅጣጫ አዲሱ ሀገር አርሜኒያ ተመሰረተች። ይህ በእንዲህ እንዳለ የአንካራው መንግስት በተናጠል ከቱርክ በርካታ መሬት ከወሰደችው ግሪክ ጋር ወደ ጦርነት ገባ።
በውጤቱም ገና ከጅምሩ በምዕራባዊ ክፍል ስሚርና ከተማን ማስለቀቅ ቻለ። አታቱርክ ይህን ሁሉ አቅም ያሰባሰቡት ጠንካራ አጋር ሳያገኙ አልነበረም። በሩሲያ ከ1917 አብዮት በኋላ ስልጣን የጨበጠው የነ ቭላድሚር ሌኒን ሶሻሊስት መንግስት ከቀድሞ የአገሪቱ ወዳጆች እንግሊዝና ፈረንሳይ ጋር ቅራኔ ውስጥ ገብተው ነበር። በ1920 የሩሲያ ቦልሼቪክ ሶሻሊስት መንግስት ሙስጠፋ ከማልና ተከታዮቹ እንግሊዝ፣ ፈረንሳይና ግሪክን ከኦቶማን ቱርክ ለማስወጣት የሚያደርጉትን የነጻነት ትግል በግልጽ እንደሚደግፍ አስታወቀ። በዚህም መሰረት አንካራ ያለው የሙስጠፋ ከማል ትግል የገንዘብ የስንቅና ትጥቅ ድጋፉን በቀጥታ ከሩሲያ መንግስት ማግኘት ጀመረ። ለነጻነት የሚደረገው ጦርነት እስከ 1923 ቀጠለ። አታቱርክ በግንባር የሚገኘውን ሰራዊት ለድል የሚያበቃበትን እቅድ በማውጣት እንደ ጦር መሪ ለወደፊቷ ቱርክ ጠቃሚ የፖለቲካ ውሳኔዎችን በመስጠት የአንካራ መንግስት የማይበገሩ እንቁ የፖለቲካና ወታደራዊ መሪ ሆኑ። በታህሳስ ወር አጋማሽ 1920 ከአዲሲቱ አርሜኒያ ያደረጉት ጦርነት ተጠናቀቀ። በውጤቱ ለመጀመሪያ ጊዜ መግባባት የተደረሰበት የድንበር መካለል በሁለቱ ኃይሎች መካከል ተደረገ። ለአጭር ጊዜ እንደ ሀገር ተመስርታ ሪፐብሊክ የመሰረተችው አርሜኒያ ብዙም ሳይቆይ በሶቪየት ህብረት ስር ተጠቃለለች። በምስራቅ አቅጣጫ የነበረው ችግር በሙሉ የአንካራው መንግስት እንደሚፈልገው መልክ ከያዘ በኋላ አታቱርክ ፊታቸውን ወደ ምዕራብ አቅጣጫ አዞሩ። በ1921 ግሪክ ስሚርን በድጋሚ በመውረር እስከ አንካራ ከተማ መዳረሻ ድረስ ዘልቃ ገባች። የግሪክ ጦር ግስጋሴ ከአንካራ በቅርብ ርቀት በምትገኘው ሳካሪያ ተገታ። ተነሐሴ 23 1920 እስከ መስከረም 1921 16 ኪሎ ሜትር በሸፈነው የውጊያ ይዞታና በሁለቱም ወገን በተሰለፈው በመቶ ሺዎች በሚቆጠር ሰራዊት በተደረገው እልህ አስጨራሽ ውጊያ የሙስጠፋ ከማል የአንካራ መንግስት ድል አደረገ። ለሙስጠፋ ከማል ሰራዊት ድል ማድረግ ዋነኛው ምክንያት የግሪክ ሰራዊት የጦር ድርጅት የሚያገኝበትን መስመር ቀድሞ በመዝጋቱ ነበር። በሳካሪያ ወደ ውጊያ የተገኘው ድል ለነ ሙስጠፋ ከማል የነጻነት ትግል መሳካት የመንደርደሪያ ነጥብ ነበር። የአንካራ መንግስት ለሙስጠፋ ከማል ከድሉ በኋላ ጋዚ የሚል መጠሪያን ጨምሮላቸዋል። ትርጉሙ በእስልምና ተዋጊው እንደማለት ነው። ይህንን ተቀጥላ በሰባተኛው መቶ ክፍለ ዘመን ለመጀመሪያ ጊዜ ያገኙት ነብዩ መሐመድ ሲሆኑ መላውን አረብ መቆጣጠር ሲችሉ ስያሜውን አግኝተዋል። ከወራት በኋላ በምዕራብ አቅጣጫ የመጨረሻና ከፍተኛ መልሶ ማጥቃት በመሰንዘር ከእጁ ወጥተው የነበሩትን ገዢ መሬቶችና ስሚርናን ከተማን ካስለቀቀ በኋላ በግሪክና ቱርክ መካከል ለዓመት ከመንፈቅ የቆየው ጦርነት በጥቅምት ወር 1922 ፍጻሜውን አገኘ። እንግሊዝና ፈረንሳይ እንደቀደመ ጊዜው ሳይሆን በጦር ግንባር ጡንቻ ከፈረጠመውና በፖለቲካው መድረክም በህዝብ የተቸረው ተቀባይነት የደረጀውን የአንካራ መንግስት ተጠቃሚ የሚያደርግ የሰላም ስምምነት አደረጉ። በዚህም መሰረት የሱልጣኔት ወይም የንጉሳዊ ስርዓት ለአንዴና ለመጨረሻ ጊዜ ተወግዶ ሱልጣን መህመድ ስድስተኛ ከስልጣን ወረዱ። ከጥቅምት 1 ቀን 1922 ጀምሮ የኦቶማን ስርወ መንግስት የሚባለው ስርዓትም ከ600 ዓመት በኋላ አከተመ። በቀጣይ ትኩረት የተደረገው የቱርክ ብሔርተኝነት አራማጆች የነበሯቸውን ጥያቄዎች የሚመለሱበትን መንገድ በሰላማዊ መንገድ ተደራድሮ ማግኘት ነበር። የአንካራ መንግስትና የትሪፕል አላይስ መሪዎች እንግሊዝና ፈረንሳይ ሁለት ጊዜ ያህል እንደተፋረሰው ስምምነት ሳይሆን አሁን ላይ በእኩል ሚዛን ላይ የሚገኙትን እነ ሙስጠፋ ከማልን ወደ ዘላቂ የሰላም አማራጭ የሚያመጣ ድርድር ለማድረግ በሉዛን ስዊዘርላንድ ተገናኙ። የሉዛን ስምምነት በሚል መጠሪያ በሚታወቀው ድርድር አሁን ላይ የሚታወቀውን የቱርክ ግዛትና ወሰን እውቅና የሰጠ የስምምነት ፊርማ በሐምሌ 1923 ተፈረመ። የሉዛን ስምምነት የቱርክ ሀገራዊ ብሔርተኞችና የትሪፕል አሊያንስ ግጭትን ማስቆም ብቻ ሳይሆን የይገባኛል ጥያቄ የሚነሱባቸውን መሬቶች በተመለከተም ዘላቂ የሚባል ስምምነት ላይ መድረስ ባይቻልም ዋና ዋና በሚባሉት ላይ መግባባት ላይ ተደርሷል። የአንካራ መንግስት በኦቶማን ስር የነበሩት የመካከለኛ ምስራቅ አገራትንና ሰሜን አፍሪካ ላይ የይገባኛል ጥያቄውን ሲያነሳ፣ ግሪክም በበኩሏ በስሚርናና በምስራቅ ቱርክ ላይ የነበራትን የይገባኛል ጥያቄ ሽራለች። የነጻይቱ የቱርክ ሪፐብሊክ በጥቅምት ወር መጨረሻ 1923 በእነ ሙስጠፋ ከማል መሪነት ተመሰረተች። ዋና ከተማውንም የነጻነት ትግሉ ወደ ጎመራበት
አንካራ የወሰዱት ሲሆን እስካሁንም ድረስ የአገሪቱ ርዕሰ ከተማ ሆና ዘልቃለች። በ1920 በአንካራ የተቋቋመው ምክር ቤትም የአገሪቱ ከፍተኛ ሕግ አውጭ አካል ሆኖ ተሰየመ። በተመሳሳይ በ1919 የአናቶሊያና ሩሚላ ተከላካዮች ህብረት በሚል በሙስጠፋ ከሚል የተቋቋመው ድርጅት የህዝቦች ፓርቲ በሚል ተለወጠ። ጥቂት ቆይቶም የሪፐብሊካን ህዝቦች ፓርቲ የሚል ስያሜ ተሰጠው። ፓርቲው የሁለተኛ ዓለም ጦርነት እስኪቀሰቀስ ድረስም የቱርክ ሪፐብሊክ ገዢ መንግስትና የሀገሪቱ ብቸኛው የፖለቲካ ድርጅት ሆኖ ኖረ። ሙስጠፋ ከማል አታቱርክም ለመጀመሪያዎቹ 15 ዓመታት የፓርቲው መሪና የቱርክ ሪፐብሊክ ፕሬዝዳንት ነበሩ። የአታቱርክ የስልጣን ዘመን ከሚታወስባቸው ጉዳዮች ውስጥ ሀገሪቱን ለማዘመን የወሰዷቸው ቁልፍ እርምጃዎች ናቸው። የመጀመሪያ ስራቸው የሆነው በሚያዝያ ወር 1924 አዲስ ህገ መንግስት አርቅቆ በስራ ላይ ማዋል ነበር። አዲሱ ህገ መንግስት ለህግ አውጪው አካል በተለያዩ መንግስታዊ መዋቅሮች ተመድበው የሚሰሩ ባለስልጣናት የመሾም ስልጣን ይሰጠዋል። ከምንም በላይ ደግሞ የመደራጀት ሐሳብን የመግለጽ የሃይማኖትን እኩልነትና የፕሬስ ነጻነትን የሚፈቅድ መሆኑ በሀገሪቱ ታሪክ የመጀመሪያው ሰብአዊና ዲሞክራሲያዊ መብቶችን ያከበረ ህገ መንግስት ያደርገዋል። ሌላው ሀገሪቱን በማዘመን ረገድ የተሰራው በህዝቡ የዕለት ተዕለት አኗኗር ላይ የታየ ለውጥ ነው። በ1920ዎቹ አጋማሽ ሙስጠፋ ከማል የአውሮፓውያን ያለባበስ መንገድ በቱርክ ማህበረሰብ እንዲለመድ ራሳቸው አርአያ በመሆን ለብሰው አሳይተዋል። በ1925 የባርኔጣ ህግ የሚል አዋጅ በማውጣት ሁሉም ቱርካዊ በምዕራባውያን እንደ ፋሽን ይዘወተር የነበረውን ሙሉ ሱፍ ከባርኔጣ ጋር መልበስ እንዲለመድ አድርገዋል። በተመሳሳይ በአውሮፓውያን የተለመደው በአያት ስም መጠራት በቱርክም ከ1934 ጀምሮ ተግባራዊ እንዲሆን ማድረግ ችለዋል። በዚህ ጊዜ ነበር የቱርክ ከፍተኛ ህግ አውጪ አካል ለሙስጠፋ ከማል በአያታቸው ስም ቦታ አታቱርክ የሚል መጠሪያን የሰጣቸው። ትርጉሙም የቱርክ አባት እንደማለት። የቱርክ አባት ሙስጠፋ ከማል ቱርክን አዘመኗት ተብለው በዋናነት አድናቆት የተቸራቸው መንግስትና ሃይማኖትን በተግባር የሚለያይ ህግ ሲያጸድቁ ነው። 600 ዓመት በቆየው የኦቶማን ስርወ መንግስት እስልምና የመንግስት ሃይማኖት የነበረ ሲሆን ሀገሪቱም ትተዳደር የነበረው በእስልምና ህግጋቶች ነበር። ለምሳሌ በሚያዝያ 1924 ሙስጠፋ ከማል እስኪያገዱት ድረስ በአገሪቱ በብቸኝነት ስራ ላይ የነበረው ፍርድ ቤት የሸሪያ ሃይማኖታዊ ፍርድ ቤት ነበር። ይህ የሙስጠፋ ከማል አካሄድ ባልጣማቸው ቡድኖች በ1920ዎቹ መጨረሻና 30ዎቹ መጀመሪያ ላይ አለመረጋጋትና ሁከት በቱርክ መፈጠር ጀመረ። ከዚህም ውስጥ በዋናነት የሚጠቀሰው በ1926 ተሞክሮ ያልተሳካው ፕሬዝዳንት ሙስጠፋ ከማልን የመግደል ሙከራ ነበር። የመንግስትና ሃይማኖት መለያየት የፈጠረው አዎንታዊ ተጽዕኖ በፖለቲካ፣ ኢኮኖሚ፣ ህግና ማህበራዊ ህይወት ብቻ ሳይሆን በትምህርት ላይ ማሻራውን ማሳረፍ ችሏል። አታቱርክ ዘመናዊና ጠንካራ ሀገርን መገንባት የሚቻለው የትምህርት ስርዓት ላይ ጠንክሮ በመስራት መሆኑን በሚገባ ማመን ብቻ ሳይሆን ከልጅነታቸው ከወላጅ አባታቸው የወረሱት የማይናወጥ አቋም ነው። በ1924 የበጋ ወራት ሙስጠፋ ከማል የአሜሪካን የትምህርት ስርዓት ለወጠ የሚባለውን ጆን ድዌይን ወደ አንካራ እንዲመጣ በመጋበዝ በአዲሲቷ ቱርክ የትምህርት ስርዓት እንዴት ባለ ሁኔታ መቀረጽ እንደሚገባው ምክር እንዲለግስና ጥናት እንዲያደርግ አድርገውታል። በ1920ዎቹ የአገሪቱ የተማረ ዜጋ 10% ብቻ በመሆኑ የተሻሻለ የትምህርት ስርዓቱ ጥናት በዋነኝነት የመጀመሪያ ደረጃ ትምህርት ላይ ትኩረት እንዲያደርግ አዘዙ። በዚህም መነሻነት ጆን ዱዊ የአረብኛ ፊደልን የትምህርቱ ስርዓት መሰረት በማድረግ በአጭር ጊዜ ውስጥ ቋንቋውን ተናጋሪ በነበረው የዚያኔው የቱርክ ማህበረሰብ ውስጥ ለውጥ በማምጣት የትምህርት ስርዓቱን በመላው አገሪቱ ማሳደግ ተቻለ። ከዓመት በኋላም በ1928 የቱርክ የሆነ የአልፋቤት ፊደል በመፍጠር ትምህርት መስጫ ቋንቋ ተደረገ። ከሳምንት በኋላም ጋዜጦች በቱርክ ፊደል ማተም በመጀመራቸው በራሷ ቋንቋ የምትጠቀምና የምትግባባ ሀገር ሆነች። የትምህርት ስርዓቱን ለማሳደግ ሌላው የተወሰደው እርምጃ ለስነ ጥበብ፣ ታሪክና ሳይንስ ትምህርቶች በቂ ሽፋን መስጠት ነበር። ለምሳሌ በ1931 የቱርክ የቋንቋ ማህበረሰብና የታሪክ ማህበር የተመሰረቱበት ዓላማ የአገሪቱን ቀደምት ታሪክ ትውልድ በአግባቡ እንዲያውቀው ባህሉን፣ ማንነቱን፣ ቋንቋውን እንዲጠብቅ በማሰብ የተቋቋሙ ናቸው። ከ1928 ጀምሮ የቱርክ የትምህርት ሚኒስቴር በትምህርታቸው አመርቂ ውጤት ለሚያስመዘግቡ
የሁለተኛ ደረጃ ተማሪዎች ወደ ከፍተኛ የትምህርት ተቋም ሲገቡ የሚኖራቸውን ወጪ በጠቅላላ በመሸፈን ያበረታታ ነበር። ነባሩን የኢስታንቡል ዩኒቨርሲቲን በማዘመንና በተለያዩ ከተሞች አዳዲስ ዩኒቨርሲቲዎችን በመገንባት ከፍተኛ ስራን ሰርቷል። የሙስጠፋ ከማል አስተዳደር የትምህርት ተደራሽነትን በማስፋትና የተማሩ ዜጎች ለመፍጠር ባደረገው ዘመቻ በ1920ዎቹ አጋማሽ 10% የነበረውን የአገሪቱን የተማረ ዜጋ በ1940 ወደ 23% ማሳደግ ችሏል። የመጀመሪያ ደረጃ ትምህርትን በአግባቡ የሚከታተሉ ተማሪዎች መጠንም በ225% ከፍተኛ እድገት አስመዘገበ። ከ1923 እስከ 1938 ባለው ዓመት ውስጥም የሁለተኛ ደረጃ ተማሪዎች ብዛት በ1700% አድጓል። ፕሬዝዳንት ከማል ሌላው በአድናቆት የሚጠቀስላቸው ስራ በቱርክ ማህበረሰብ ለሴት ልጅ ይሰጥ የነበረውን ስፍራ መለወጣቸው ነው። አታቱርክ ወደ ስልጣን እስኪመጡ ድረስ የቱርክ ሴቶች በትምህርት ገፍተው እንዲማሩ፣ በፖለቲካ ኢኮኖሚና በተለያዩ ማህበራዊ ኃላፊነቶች ላይ ተሳታፊ እንዲሆኑ አይበረታታም ነበር። በ1924 ሙስጠፋ ከማል ህጉን እስኪሽሩት ድረስ ሴቶችና ወንዶች በዩኒቨርሲቲ አንድ ላይ እንዲማሩ አይፈቀድም ነበር። በፖለቲካውም በታህሳስ ወር 1934 ለሴቶች ሙሉ መብትና እኩልነት የሚሰጥ ህግ ተደነገገ። አታቱርክም ሴቶች በፖለቲካ ተሳትፎ እንዲያደርጉ የሚከለክል አንዳችም ምክንያት የለም ሲሉ ተናገሩ። በዚሁ መነሻነት በ1935 ምርጫ ሲደረግ በርካታ ሴቶች እጩ በመሆን ለፓርላማ አባልነት ተወዳድረው አሸንፈው የህዝብ ተወካይ መሆን ችለዋል። ሙስጠፋ ከማል ሴቶችን በተመለከተ ለያዙት አቋም ከግል ህይወታቸው ተሞክሮ የተቀዳ እንደሆነ ይነገራል። አታቱርክ ከበርካታ ሴቶች ጋር በተለያየ ጊዜ ፍቅር ግንኙነት የነበራቸው ሲሆን ትዳር የመሰረቱት ግን አንድ ጊዜ ብቻ ነው። በትግሉ ወቅት ስሚርናን ከግሪክ ባስለቀቁበት በ1922 ከተዋወቋት ላቲፋ ኡሻትሊጌል ጋር ህጋዊ ትዳር መስርተዋል። በፓሪስ ትምህርቷን የቀሰመችው ላቲፋ ሙስጠፋ ከማል የቱርክ ሴቶችን በተመለከተ ለያዙት ተራማጅ አቋም አዎንታዊ ተጽዕኖ እንዳሳደረችባቸው ይታመናል። ትዳራቸው ብዙም መዝለቅ ሳይችል በ1925 ፍቺ ቢፈጽሙም የአታቱርክ እሳቤ ከዚያም በኋላ በነበሯቸው የፍቅር ግንኙነቶች ከቀደመው አቋማቸው አልተዛነፉም። በነገራችን ላይ ሙስጠፋ ከማል በስጋ የሚወልዱት አንድም ልጅ አልነበራቸውም። ካሳደጓቸው በርካታ ልጆች ውስጥ በአብዛኛው ሴቶች እንደነበሩ በህይወት ታሪካቸው ላይ ተካቷል። ሙስጠፋ ከማል ሃይማኖትና መንግስትን በመለያየት በትምህርትና የሴቶች መብትን ከማረጋገጥ ጎን ለጎን ያጎበጠውን የአገሪቱን ምጣኔ ሀብት ለማሳደግ የለውጥ እርምጃዎችን ወስደዋል። በ1923 የቱርክ ምጣኔ ሀብትና መሰረተ ልማት እጅግ ደካማና ኋላ ቀር ነበር። የአንድ ሀገር ምጣኔ ሀብት የደም ስር መንገድ ነውና አታቱርክም የየብስ መንገድ ግንባታና የባቡር መስመር ዝርጋታ ቅድሚያ ተሰጥቶት እንዲከናወን አደረጉ። በመቀጠልም የ5 ዓመት የምጣኔ ሀብት እቅድ በመንደፍ የውጭ የንግድ ተቋማትን ተጽዕኖ የሚገድብ ፖሊሲ ተግባራዊ በማድረግና ቱርክ ወደ ውጭ በመላክ ትታወቅባቸው በነበሩት የሲጃራና ጥጥ ኢንዱስትሪዎች ቁጥጥር በማድረግ የጨፈገገውን ኢኮኖሚ እንዲፈካ አስችለውታል። በኢስታንቡል ብቻ የሚታየውን የምጣኔ ሀብት መደርጀት ወደ መላው ቱርክ እንዲሰራጭ በማድረግ ፍትሃዊ የሀብት ክፍፍል እንዲኖር አድርገዋል። ፕሬዝዳንት ከማል በ1924 በቱርክ የመጀመሪያ የሆነውን ባንክ በማቋቋምና ከ7 ዓመት በኋላም የአገሪቱን የመገበያያ ገንዘብ የሚቆጣጠርና ፖሊሲዎችን የሚያወጣ ሴንትራል ባንክ እንዲመሰረት ምክንያት ሆነዋል። ይህ በእንዲህ እንዳለ በ1930 በመላው ዓለም የተከሰተው የኢኮኖሚ ድቀት ቱርክንም መፈተኑ እንደተጠበቀ ሆኖ ከፍተኛ ለውጥ የታየባቸው የእድገት ምርታዎች ለመሆን በቅተዋል። በሺህ የሚቆጠሩ ኪሎ ሜትሮች የሚሸፍኑ መንገዶች ሲገነቡ መላው አገሪቱን የሚያገናኝ የባቡር ሀዲድ መስመር ዝርጋታም ተከናውነዋል። አዳዲስ የጥጥ፣ የስኳር፣ የብረትና ሌሎች የማምረቻ ግዙፍ ኢንዱስትሪዎች ተገንብተው በሺዎች ለሚቆጠሩ ዜጎች የሥራ ዕድል መፍጠር ችለዋል። በተጨማሪም አየር መንገድ የተመሰረተ ሲሆን የአውቶሞቢል መገጣጠሚያ ፋብሪካም ተከፍቷል። የአታቱርክ መንግስት በውጭ ጉዳይ ፖሊሲው ከጎረቤት ሀገራት ጋር በመልካም ወዳጅነት ላይ የተመሰረተ ጉርብትናን የሚከተል ነበር። ከሶቪየት ህብረት ጋር ቀደም ብሎ የነበረውን የዲፕሎማሲያዊ ወዳጅነትም አጠናክሮ ቀጥሏል። በብዙዎች ይጠበቅ የነበረው ግን ከ1910 ጀምሮ በነጻነት ትግሉና በሁለተኛ የዓለም ጦርነት ከተዋጋቻቸው ሀገራት ጋር በቀጣይ ዲፕሎማሲያዊ ግንኙነቷ ምን ሊመስል ይችላል የሚለው ጥያቄ ነው።
ከመሬት ክፍፍሉ አስቀድሞ ጀምሮ የሙስጠፋ ከማል መንግስት ከተጣላት እንግሊዝ ጋር በ1930ዎቹ አጋማሽ ከብዙ ሂደቶች በኋላ ዲፕሎማሲያዊ መግባባት ላይ ደረሰ። ከዚህ ጊዜ ጀምሮ የፕሬዝዳንት ከማል መንግስት ለሚሰራቸው መሰረተ ልማቶች ዋነኛው እርዳታ ለጋሽና ብድር ሰጪ ለንደን ሆነች። ቱርክ በከፍተኛ ሁኔታ ደም ከተቃባቻቸው የቀድሞ ግዛቶቿ የባልካን ሀገራትም ረጅም ጊዜ ከቆየ ኩርፊያ በኋላ እርቅ ፈጸመች። ለዚህ መነሻ የሆነው በጣሊያን ስልጣን የጨበጠው የፋሺስት መንግስት መሪ ቤኒቶ ሙሶሎኒ የቀድሞውን የሮማ ስርወ መንግስት አስመልሳለሁ እያለ መዛት ከ2000 ዓመት በፊት በቀድሞ የሮማ ስርወ መንግስት ስር ለነበሩት ግሪክ፣ ሰርቢያና ቡልጋሪያ አዲስ ጠንካራ ወዳጅ ማበጀት እንደሚኖርባቸው ምልክት ሆናቸው። በ1930ዎቹ ግሪክና ቱርክ የቀደመ ቁርሻቸውን ወዲያ ጥለው በፍቅር እፍ ያሉበት ጊዜ ነበር። በ1935 ቱርክ፣ ግሪክ፣ ዩጎዝላቪያና ሮማኒያ የባልካን ስምምነት የተሰኘ የአራትዮሽ ውል በማሰር እርስ በርሳቸው በሁሉም መስኮች ለመረዳዳት ከአራት ባንዳቸው ላይ ጣሊያን ወይም ቡልጋሪያ ጥቃት የሚከፍቱ ከሆነ በህብረት ሊመክቱና ሊደመስሱ ተስማሙ። ይህኛው የሙስጠፋ ከማል የውጭ ጉዳይ ስምምነት ከጅምሩ ውጤት ቢያስገኝላቸው በ1941 እና 42 ዩጎዝላቪያና ግሪክ በሂትለር ጀርመን በፋሺስት ጣሊያንና ቡልጋሪያ ሲወረሩ ህብረቱ ሊያስጥላቸው አልቻለም። የቱርክ አባት ሙስጠፋ ከማል እስካሁን ባነሳናቸው የለውጥ እርምጃዎች የተከተሉት ሁሉን አቀፍ ፖሊሲ ከማሊዝም የሚል መጠሪያ ተሰጥቶት ነበር። ከማሊዝም 6 ቅርንጫፎች ያሉት ሲሆን እነርሱም ሪፐብሊካሊዝም ህዝበኝነት፣ ላይሲዝም የሃይማኖትና መንግስት መለያየት፣ ሪፎርሚዝም ተጨባጭ የለውጥ ሂደት፣ ናሽናሊዝም ሀገራዊ ብሔርተኝነት፣ ስቴቲዝምና ፖፑሊዝም ለህዝብ ነጻነት መስጠት ይሰኛሉ። አታቱርክ እነዚህን አንድ ላይ በማቀናጀት ቱርክን ሀያል ማድረግ ይቻላል የሚል እምነት ነበራቸው። በተግባርም አሳይተው የዘመናዊቷ ቱርክ ፈጣሪ ለመሆን በቅተዋል። የሁለተኛ ዓለም ጦርነት መቀስቀስ በጀመረበት ሰዓት አታቱርክ የናዚ ጀርመን በአውሮፓ ሉዓላዊ ሀገራት ላይ የጀመረችውን ወረራ በተመለከተ ስለያዙት አቋም የጠራ መረጃ የለም። ለዚህ ምክንያቱ የህይወታቸው የመጨረሻ ወራት ስለነበር ነው። ሙስጠፋ ከማል በሁለተኛ ዓለም ጦርነት ጥሎ ያለፈውን አስከፊ ጠባሳ ሳይመለከቱ ይችን ምድር ተሰናብተዋል። በ1937 አታቱርክ ጤንነታቸው በድንገት ታውኮ በ1938 መጀመሪያ ወደ አስከፊ ደረጃ ተባባሰ። ለዓመታት የነበራቸው የሥራ ጫና በአካልና አእምሯቸው ላይ የፈጠረው ዝለት በጉበታቸው ላይ ያደረሰው ጥልቅ ጉዳት ተዳምሮ ለህልፈታቸው ምክንያት ሆነ። በአውሮፓውያን ህዳር 11 ቀን 1938 ከኢስታንቡል ዶልማባካ ቤተ መንግስት የቱርክ አባት ሙስጠፋ ከማል ከዚህ ዓለም በሞት የመለየታቸው ልብ ሰባሪ መርዶ ይፋ ተደረገ። ወዲያው ለአንድ ታላቅ ሰው ብቻ ሳይሆን ለሀገር ፈጣሪ የተገባ ወግ ያለው የቀብር ስነ ስርዓት ተዘጋጅቶ አታቱርክ ወደማይቀረው ዓለም ተሸኙ። ከ15 ዓመት በኋላ ቅሪተ አካላቸው ከኢስታንቡል ረጅም ዓመት ወደ ኖሩበት ወደ አንካራ በመውሰድ በአንቲካቢየር ሙዚየም በተዘጋጀ ዘላቂ ማረፊያ እንዲያርፍ ተደርጓል። ሙስጠፋ ከማል ዛሬ ላይ ላለችው በኢኮኖሚ በፖለቲካ ለደረጀችው ቱርክ ጥላ ያለፉት የውርስ አሻራ ከሀገሪቱ ታሪክ ጋር ስማቸው ተቆራኝቶ እንዲነሳ ብቻ ሳይሆን ዛሬ ላይ ባለው የቱርክ ትውልድ ልብ ውስጥ የገዘፈ ስፍራ እንዲይዙ አስችሏቸዋል።